የሰሜን ኮሪያ ገዢ ኪም ጆንግ ኡን ወደ ውጭ ሀገር ሲሄድ የሚጓዝበት ልዩና ሚስጥራዊ ባቡር። ኪም ጆንግ ኡን ከሀገር በጭራሽ አይወጣም፣ ግን በወጣ ጊዜ በሚንቀሳቀስ ምሽግ በባቡር ይጓዛል። አሁን ፒዮንግያንግን ለቆ እየወጣ ሲሆን መድረሻው ቭላዲቮስቶክ ከቭላዲሚር ፑቲን ጋር ለመገናኘት ነው። ባቡሩ ደህንነቱን የሚጠብቅበት መንገድም አጃቢ ያሰኛል። ባቡሩ በሁለት ተጨማሪ ባቡሮች የታጀበ ሲሆን አንደኛው በትራኩ ላይ እንደተተከለ ፈንጂ ወይም በጎን በኩል ያሉ አደጋዎችን ለመፈተሽ ወደፊት ይጓዛል። ሌላኛው ደግሞ ጀርባውን ይጠብቃል። በከባድ መሳሪያዎች የታጠቀ ሲሆን አስፈላጊ ሆኖ ሲገኝ ጠቅላይ ሚኒስትሩን ደህንነት ለማዳን ዝግጁ ይሆናል። ኪም በሰሜን ኮሪያ ግዛት ውስጥ ሲጓዝ ሄሊኮፕተር ከፊት ለፊቱ ያለውን አካባቢ ይቃኛል። የጭነት አውሮፕላኖች፣ ተጨማሪ ሰራተኞች በመንገዱ ላይም በጣም ቅርብ በሆኑ የአየር ማረፊያዎች ዝግጁ ሆነው ይቀመጣሉ። ቲያንግጎ በመባል የሚታወቀው ባቡር ጥይት የማይበሰውና መስኮቶቹም ጠንካራ ሲሆኑ ግድግዳውና የታችኛው ክፍል ደግሞ ፍንዳታዎችን በመቋቋም ረገድ የተዋጣለት ነው። ከባድ የጦር መሳሪያ የተሸከሙና በርካታ ክፍሎች ያሉት ይህ ባቡር በጸረ አውሮፕላን ሚሳይሎች የአየር ላይ ጥቃቶችን ለመከላከል በሚያስችል ሁኔታ በጥንቃቄ የተገነባ ነው። ባቡሩ ከመንገዱ በሁለቱም በኩል የሚደርሰውን ጥቃት በብርቱ ለመከላከል ጸረ ታንክ ሚሳይሎችንና 2 መትረየሶችን ይይዛል። ሁሉም መከላከያዎች ካልተሳኩ ደግሞ ባቡሩ ሄሊኮፕተር የያዘ ስለሆነ ኪም አስጊ ከሆነ አደጋ ለማምለጥ ይችላሉ። ይህም የኪም ባቡር እጅግ በጣም ደህንነቱ የተጠበቀ ያደርገዋል። ነገር ግን ይህ ሁሉ ሲሆን ባቡሩ የሚጓዘው በሰዓት 60 ኪሎ ሜትር ብቻ ነው። በሀገሪቱ ውስጥ በዚህ ባቡር በተለየ ሁኔታ የተገነቡ 20 የባቡር ጣቢያዎች አሉ። በዝግታ ፍጥነት ምክንያት ኪም ከፑቲን ጋር ለመገናኘት ካለው ልዩ ጉዞ ጋር ለብዙ ቀናት ያለማቋረጥ ይጓዛል። በባቡር ላይ ኪም ሀገሩን ቀንና ሌሊት ለማስተዳደር የሚያስችለው ነገር ሁሉ አለው። ጠረጴዛ፣ ላፕቶፕ፣ ቴሌቪዥን፣ ፋክስ ማሽን፣ ሳተላይት ስልክና በኮሪያ ባህረ ገብ መሬት ግድግዳ ላይ ያለው የቻይና ካርታ፣ እንግዳ መቀበያና ጠረጴዛ ያለው መሰብሰቢያ ክፍልም አለው። የውስጥ ዲዛይኑ በጣም ልዩ ነው። አብዛኞቹ ክፍሎች የሚያብረቀርቁ የእንጨት ወለሎች ያሉት ሙሉ በሙሉ ነጭ ናቸው። ባቡሩ አረንጓዴና ሮዝ ሶፎች፣ የዝሆን ጥርስና የቱርክ መጋረጃዎች፣ የአበባ ቅርጽ ያላቸው መብራቶችና የሜዳ አህያ ንድፍ ያላቸው ማስጌጫዎችም አሉት። በመርከቡ ላይ ያለው ምግብ ቤት ከኮሪያ፣ ከሩሲያ፣ ከቻይና፣ ከጃፓንና ከፈረንሳይ በመጡ ሁሉም አይነት ጣፋጭ ምግቦች የተሞላ ነው። በዚህም ኪም ጆንግ ኡን በጉዞ ወቅት አሰልቺ አይሆንበትም። ከባቡሩ ሲወርዱ 2 የታጠቁ የመርሴዲስ ሊሞዚኖች ለመጨረሻው ጉዞ ይወርዳሉ። የባቡር ጉዞ በኪም ቤተሰብ ውስጥ ረጅም ባህል አለው። ይህ የኪም ኢል ሱንግና የኪም ጆንግ ኢል አስክሬን የተቀበረበት የኩምሳን ቤተ መንግስት ነው። ከቅሪታቸው አጠገብ የግል ባቡር ሰረገላዎችና የህይወት መጠን ሞዴሎች ያገኛሉ። እንዲሁም የኪም ጆንግ ኢል ስዕል የሚያሳይ ከባቡሩ አጠገብ በኩራት ቆሞ ይገኛል። ትናንሽ መብራቶች ያሉት ካርታ ያደረጓቸውን ብዙ ጉዞዎችንም ያሳያል። እንደ አውሮፓውያን አቆጣጠር በ2001 ኪም ጆንግ ኢል በአውሮፕላን ለመብረር በተወሰነ ደረጃ ፈርቶ ስለነበር ባቡርን አማራጭ የጉዞ መንገድ አደረጉ። ስለሆነም እስከ ሞስኮ ድረስ ለ1 ወር ያክል የፈጀ የባቡር ጉዞ ሲደረግ በአጠቃላይ 20,000 ኪሎ ሜትሮችን ርቀት ይሸፍናል። ቆስጠንጢኖስ ፑኮቭስኪ የተባለ የሩሲያ ባለስልጣን በዚህ ጉዞ ወቅትም አብሮት ሄደ። ከዚህ በኋላ ልምዶችን በዝርዝር የሚገልጽ መጽሐፍም አሳተመ። ይህ የሩሲያና የሰሜን ኮሪያ መንግስታትን አስቆጥቷል። ይህ የሆነበት ምክንያት የኮሪያ መሪዎች የባቡር እንቅስቃሴ ሙሉ በሙሉ በሚስጥር የተሸፈነ ስለሆነ መቼና የት እንደሚጓዙ በጭራሽም አልተገለጸም። የባቡሮቹ ውስጠኛ ክፍል በአብዛኛው በሚስጥር ተደብቆ ነበር። እንደ አውሮፓውያን አቆጣጠር በ2009 የሩሲያ ፎቶግራፍ አንሺዎች ባቡሩ በወቅቱ ፕሬዝዳንት ዲሚትሪ ሜድቬዴቭ በመሄድ ላይ ያሉ ፎቶግራፍ እንዳያነሱ ተከልክለዋል። ባቡሩ እስኪያልፍ ድረስ በሳይቤሪያ የሚገኙ መንደሮች ሙሉ በሙሉ በቤት ውስጥ እንዲቆዩ ይደረጋሉ። ቲያንጎ ማለት ፀሐይ ማለት ሲሆን ይህ ስም ለሰሜን ኮሪያ እንደ ኃይለኛ ምልክት ሆኖ ያገለግላል። ኪም ጆንግ ኡን በግዙፉ ጃምቦ ጀት ከሚጓዙበት የአሜሪካ ፕሬዝዳንት ከፍ ያለ ምስል በተቃራኒ ወደ ምድር ለህዝብ ቅርብ ለመምሰል ይጠቀምበታል ይላሉ። በባቡር የሚጓዙ የፖለቲካ መሪዎች ያንን ክፍተት ለማስተካከል አንዱ መንገድ ነው። የዩክሬን ወረራን ተከትሎ ሌላው ገጽታ ከሀገሪቱ በላይ ያለው የአየር ክልል ደህንነቱ ያልተጠበቀ መሆኑ ሲሆን ብዙ ምዕራባውያን መሪዎች በፖላንድ በኩል በባቡር ኪየቭን በመጎብኘት እንዲጀምሩ አነሳስቷቸዋል። ይህ የጉዞ ዘዴ የብረት ዲፕሎማሲ ተብሎም ይጠራል። በታሪክ ውስጥ ካሉት ረጅሙና ምናልባትም በጣም አስጨናቂ የእጅ መጨባበጥ ጋርም ይገናኛል። ፑቲን የጠፈር ወደብ፣ የአውሮፕላን ፋብሪካና የፓሲፊክ መርከቦችን በማሳየት አጠቃላይ ጉብኝት ይሰጡታል። ይሁን እንጂ ሩሲያ የሀብት እጥረት እያጋጠማት በመሆኑ ሁለቱ ሰዎች የተገናኙበት ዋነኛው ምክንያት የጥይቶች ፍላጎት ነው። ሩሲያ በዩክሬን ላይ በምታደርገው ጦርነት የጥይቶች እጥረት አለ። ሰሜን ኮሪያ እጅግ በጣም ብዙ ጥይቶች ያሏት ሲሆን ለማቅረብም አትፈራም። በምላሹ ሀገሪቱ ለኒውክሌር ጦር መሳሪያ ፕሮግራሟ አዳዲስ ሳተላይቶችና ሚሳይሎችን ለመገንባት ከሩሲያ ቴክኒክ ድጋፍ ልታገኝ ትችላለች።
ምንም አይነት ይፋዊ ውጤትም አልተገለጸም። ነገር ግን የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ቅርቡ ፒዮንግያንግን ጎብኝተዋል። ከስብሰባው በኋላ ብዙም ሳይቆይ ሰሜን ኮሪያ በዩክሬን ግጭት ላደረገችው ድጋፍም አመስግኗል። በሁለቱ ሀገራት መካከል ያለውን አጋርነትም በድጋሚ አረጋግጠዋል። ሰሜን ኮሪያ በበኩሏ በሩሲያ የተያዘውን ግዛቶች እንደ ሩሲያ ሉዓላዊ ግዛት በይፋ እውቅና ሰጥታለች። ላቭሮቭ የጦር መሳሪያ ለማድረስ ቃል አልገባም። ነገር ግን እንደ አሜሪካ መንግስት ገለጻ ሰሜን ኮሪያ ከ1000 በላይ ኮንቴነሮች ጥይቶችና ወታደራዊ መሳሪያዎችን ለሩሲያ አስረክባለች። ሰሜን ኮሪያም ሆነ ሩሲያ በጣም ጥቂት ዓለም አቀፍ አጋሮች አሏቸው። በሰሜን ኮሪያ ኃይልን ለማመልከት ያለመ ሲሆን ቭላዲሚር ፑቲን ኪም ጆንጉን እንዲጎበኙ የቀረበለትን ግብዣ ተቀብሏል። ይህም የሰሜን ኮሪያና ሩሲያን ወዳጅነት በማጠንከር ለአሜሪካ ትልቅ ስጋትን ደቅኗል።